የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀም ሀገራዊ ለውጡን ተከትሎ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት የማድረግ ራዕይን ሰንቀን ባከናወናቸው ዘርፈ ብዙ ተግባራት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውጤቶች ተመዝግበዋል። የሀገራዊ ለውጡ ዋነኛው አጀንዳ ከሆኑት ጉዳዮች አንዱም በራስ አቅም ማደግና መበልጸግ መሆኑ ይታወቃል ያሉት ወይዘሮ አለምነሽ ይህንን መሰረታዊ መርህ መነሻ በማድረግ ራስን ለመቻል ባደረግነው ጥረትና እንቅስቃሴም በተለይም በገቢው ዘርፍ ባለፉት ዓመታት ተጨባጭ ውጤቶች ተመዝግበዋል። በተጠናቀቀው በጀት ዓመት ከ32.4 ቢሊዮን በላይ ገቢ መሰብሰቡን የተናገሩት ኃላፊዋም ይህም አፈጻጸም በቅንጅትና በመናበብ የተመዘገበ መሆኑን ጠቁመዋል። በ2018 በጀት ዓመት 32.4 ቢሊዮን ብር ገቢ ለማሰባሰብ እቅድ ይዘን ከ32.4 ቢሊዮን ብር ገቢ መሰብሰብ ችለናል። እንደ ሀገርም ሆነ እንደ ክልል ራስን ለመቻል ባደረግናቸው ከፍተኛ ጥረትና እንቅስቃሴ በተለይ በገቢው ዘርፍ ባለፉት ዓመታት ተጨባጭ ውጤቶችን ማስመዝገብ ችለናል። ክልላችን ደቡብ ኢትዮጵያ የሰላም የመቻቻልና የብልጽግና ተምሳሌት የማድረግ ራዕያችንን ለማሳካት በየዘርፉ ያከናወናቸው ተግባራት ያልተነኩ እምቅ አቅምና ጸጋዎቻችንን መለየትና መግለጥ እንድንችል አድርጎናል። ለዚህም ተጨባጭ ማሳያ ሊሆኑ ከሚችሉ በርካታ ጉዳዮች አንዱ በገቢ አሰባሰባችን ላይ በየዓመቱ ያስመዘገብናቸው የገቢ እድገቶች ተጨባጭ ማሳያዎች ናቸው። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደም የገቢ አቅማችንን ለማሳደግ ሳይንሳዊና በጥናት የተደገፈ አሰራሮችን በመዘርጋት የተሻለ ገቢ ለመሰብሰብ በቅንጅት እየተሰራ ይገኛል ብለዋል። ባለፉት 3 ዓመታት የገቢ አፈጻጸም ከጊዜ ወደ ጊዜ እየጨመረ የመጣበት በተለይም ደግሞ 2018 ላይ ዓመቱ የምርጫ ዘመን ነው። በርካታ ፈተናዎች ሊገጥሙን ይችላሉ። ፈተናዎችን ወደ ጸጋ ቀይረን ስራዎቻችን በጊዜ አጠናቀን የተሻለ ገቢ እንሰብስብ፣ ለተሻለ ልማት ስራ እናውል በሚል የአመራሩና የባለሙያ ቅንጅት ተፈጥሮ በ2018 በዓመቱ እንሰበስባለን ብለን ካቀድነው ጥቅል እቅዳችን 32.4 ቢሊዮን ብር እንሰብስብ ብለን አቅደን ሙሉን እንደ ክልል መሰብሰብ መቻል ማለት በጥረት በትጋት በጽናት የመጣ ውጤት ነውና ይህ በጥረት በጽናትና በትጋት የመጣው በተለይ የገቢ ቢሮ ከቢሮ አመራሮች ከማናጅመንቱ ከቢሮ ኃላፊያ ጀምሮ እስከ ቀበሌ ድረስ ያለ ገቢ መዋቅር አመራሮችና ባለሙያዎች በታማኝነት ስላገለገላችሁ ስለሰራችሁ እቅዱን ለማሳካት መከፈል ያለበት የጉልበት ልሰጥ የሚገባ ጊዜ ሰጥተን ውጤታማ እናድርግ ብላችሁ ስለተንቀሳቀሳችሁ ውጤት እንዲመጣ ምክንያት ስለሆናችሁ በክልሉ መንግስትም ለቢሮ አጠቃላይ ከክልል እስከ ቀበሌ ድረስ ላለው አመራርና ባለሙያ የክልሉ መንግስት ታላቅ ምስጋናና አድናቆት ያቀርብላቸዋል። እናመሰግናቸዋለን። የተሻለና ተመጣጣኝ ገቢ ለመሰብሰብ የሚስተዋሉ ጉድለቶችን ማረም ያስፈልጋል ሲሉም አሳስበዋል። ለገቢ አሰባሰብ ስርዓቱ እንቅፋት የሆኑ ችግሮችን ከመፍታት ባሻገር ውጤታማ አመራሮችንና ባለሙያዎችን በማትጋት ብልሹ አሰራሮችን በማክሰም ዘመናዊ አሰራርን ማስፈን ይጠበቅብናል ሲሉም አብራርተዋል። የውስጥ ገቢያችንን አሟጠን ሰብስበን ለልማት ለማዋል በገቢ ሴክተር ወይም በገቢው ዘርፍ የሚታዩ እንቅፋት የሆኑ በአመለካከትም የተግባር ውስንነት ለይተን የምንፈታበት መድረኮችን በፍጥነት ማካሄድ አለብን። ብዙ መሰብሰብ እንችላለን፣ አቅማችንን ከፍ ያለ ነው ብሎ እንዲዘጋጅ ማድረግ አለብን። በአመለካከት ዝግጁት ይሄ ጠንከር ያለ ንቅናቄ መድረክ እስከታች ድረስ ሊወርድ ይገባል። ባለቤት እናደርግ፣ ህዝቡን፣ ግብር ከፋዩንም፣ ምሁራንንም ሌሎችንም ባለቤት እናደርጋቸው። ፕሮጀክት ፋይናንስ የምናደርገው በውስጥ ገቢያችን ነው ብሎ ሰው እንዲያምን ማድረግ አለብን። የሚታይ አስተሳሰብ አንድነት እንፍጠር። ይህ መጀመሪያው ቁልፍ ተግባር
ሁለተኛ ቁልፍ ተግባር የገቢ መዋቅርን በሰው ኃይል ውጤታማ ማድረግ ላይ የመንግስት መዋቅሩ ኢንቨስት ያደርጋል። ይህን እናስተካክላለን። ውጤታማ የሆኑ የግብር ሰብሳቢ ወይም ደግሞ የገቢ መዋቅር ላይ የሚገኙ አመራሮችና ባለሙያዎችን እውቅና ሰጥቶ ማሻገር፣ እንቅፋት እየሆኑ የሚያስቸግሩ ፈተና እየፈጠሩ የሚያስቸግሩ በመዋቅሩ ውስጥ ያሉ ሕግና ስርዓት ተከትለን በፍጥነት ከመዋቅሩ ማውጣት